ሺህ ሰዓት የሰጡ ሰዎች ዛሬ ከራሳቸው አልፈው ዓለምን እየጠቀሙና እያገለገሉ ያሉ አሉ። እኛ ደግሞ በማይመለከተን ነገር ራሳችንን እያኳተንና ቢዚ እያደረግን ያለን ሰዎች ከራሳችን አልተርፍ ብለን ስናበቃ ሌላው ቀርቶ ድህነታችንን መወጣት አቅቶን ነው ድህነታችንን እያከከን ያለን ሰዎች አለን። በሚጠቅመን ነገር ላይ ትኩረት አድርገን ቢሆንሳ እንደዛ ይሆን ነበር ብላችሁ ታስባላችሁ? አበደን በፍጹም አይሆንም ነበር። فلذلك ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ احرص على ما ينفعك አሉ። በሚጠቅምህ ነገር ላይ ብቻ ትኩረት አድርግ አለ አይደል? የመጀመሪያው የሚጠቅመን የጠቃሚዎች ሁሉ ቁንጮ ዕውቀት ነው፣ ምንጩ እዛ ጋር ስለሆነ ማለት ኢዘን በባለፈው ፕሮግራማችን የሚጠቅም من النجر أحدو بلن مسلالون بمن جمرناو بأوقات جمرناو صح አሁን ደግሞ ሁለተኛው ስቴፕ ጎበዝ ምንድነው ስራ ነው አየ ዕውቀትም ቢባለው ነገር ወደ ስራ በመንተገብረው ጊዜ እዚያ ጋር ነው አገልግሎቱን መስጠት የሚይዘው አገልግሎቱን መስጠት ከነፈገን ማለት ምን ማለት ነው ያወቅነውን ስራ ላይ አለማዋል ማለት ቢማዕና ምን ማለት ነው የሆነ ችግኝ ተክለን ስናበቃ የሆነ ፍሬም በላበታለን ብለን ያሰብነው ችግኝ ሄዶ አድጎ መጨረሻ ላይ ፍሬ እየጠበቅን ያለ ፍሬ አልባ ሆኖ ሲቀር ምን ትለዋለህ ለፋንና ተጠቀምን ወይስ ከንቱ ሆነ ከንቱ ሆነ ማለት ነው ዕውቀት ማለት እንደዚያ ነው ጎበዝ አሳድገነው አካብተነው ብዙ ማአት ሆኖ ሲያበቃ ወደ ተግባር ያልቀየር ነው እንደሆነ ለፋኢዳ ለኛም አልጠቀመ ለማህበረሰባችንም አልጠቀመ እንግዳውሳ ምንድነው የሚሆነው ዞሮ ወዳ ነው የሚሆነው ጠቃሚ ሳይሆን ጎጅ ነው የሚሆነው የቂያም ለት ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ثلاثة تسعر بهم النار بلو حلال ሶስት ሰዎች የጀሃነም ማቀጣጣያ ይሆናሉ ብለው حلال ከነሱ ውስጥ አንዱ ዕውቀት አላህ የሰጠው ሰው ያንን አላህ ዕውቀት የሰጠውን